ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ እሱ ባሉጋሻውና ባልደረባዬ ደምሰው ሽፈራው ደግሞ አብረናችሁ እንቆያለን። ደምስ እንዴት ሰነበትክ? እንደምን አለ እሱ ባለው? ይመስገን። የኢራን ጉዳይ እንግዲህ የዛሬው መነጋገሪያ ርዕሰ ጉዳያችን ይሆናል። በተለይም ሰኔ ላይ አሜሪካና እስራኤል በኢራን ከፈጸሙት ጥቃት በኋላ ለ12 ቀናት ከቆዩ ከዚህ ጥቃት በኋላ የተለያዩ ጉዳዮች ሲነሱ ነበር። አካባቢው ከውጥረት አልተላቀቀም። ያለፉት 6 ወራት እንግዲህ የተለያዩ ቃላት ልውውጥ ሲደረጉ ነበር እዚህ ቀጠና ላይ። ከዛ ደግሞ ሰሞኑን የተለያዩ አዳዲስ ነገሮች እየተሰሙ ይገኛሉ። አሜሪካ እንግዲህ በጣም ግዙፍ የተባለውን መርከብ ተዋጊ ጀቶችን ማንቀሳቀስ የሚችለውን እንዲነሱ እንዲያርፉ ማድረግ የሚችለውን መርከብ ወደ ቀጠናው ያስጠጋች ስለመሆኗ በግልጽ የተናገረችው ጉዳይ ነው። ኢራንም ደግሞ አሜሪካ ትንኮሳ የምታደርግ ከሆነ ጥቃቶችን የምትፈጽም ከሆነ ደግሞ ከሌላው ጊዜ የተለየና የተሻለ አይነት አጸፋዊ ምላሽ ተጣለው የሚል አቋሟን እያንጸባረቀች ትገኛለች። በሁለቱም ሀገራት መሪዎች መካከል ያሉ የቃላት ልውውጦችም ጠንከር ብለው ቀጥለዋልና እሱን እስኪ ከቃላት ልውውጡ እንነሳና አጠቃላይ ቀጠናውን ሁኔታ እንቃኝ። በተለይ በዋናነት ያው ከትራምፕ በኩል የሚመጡት ንግግሮች ናቸው። ነገሮችን የማጦዝም የማረጋጋትም ነገሮች ላይ ከፊት ሆነ የምናገኛቸው ከዚህ ቀደም በነበሩት ትንታኔያችን ላይ እንደዚሁ የዶናልድ ትራምፕ አስተያየት የተወሰነ መልኩ ለዘብ ማለቱ ወደ ድርድር የማተኮር ወይም ጥቃት ላንወስድ እንችላለን እንዲሁ ለቅድመ ዝግጅት ብቻ ነው ወደዛ አካባቢ ኃይላችን የምናስጠጋው የሚል መለሳለስ አይነት ቅርጽ ያለው አስተያየቶች ሲሰጡ እንደነበረ አንስተን ነበረ። እሱ መረጃ በስፋት ሲነገር ነበር የምናስታውሰው ነውና አሁን ላይ ደግሞ ባለፉት 2-3 ቀናት ደግሞ እየሰማናቸው ያሉ መረጃዎች በተለይ ከትራምፕ በኩል የሚወጡት መረጃዎች ወታደራዊ እርምጃው አይቀሬ እንደሆነ ወይም በቅርቡ ከባድ የሚባለውን እርምጃ አሜሪካ ልትወስድ እንደምትችል የሚጠቁሙ አይነት ንግግሮችን ነው እየተናገሩት። በተለይ መድረኮችም ላይ እንዲሁም ደግሞ በማህበራዊ ትስስር ገጾቻቸውም ላይ የሚያሰፍሯቸው ጽሁፎች እንዲህ አይነት ኃይለ ቃሎች የተሞላባቸው መልእክቶች ነው ሲያስተላልፉ የምናየው። በትላንትናው ዕለትም እንዲሁ በትሩዝ ሶሻል ገጻቸው ላይ አስተላልፈውታል በተባለው መልእክት የአሜሪካ የጦር መርከቦች ወደ ኢራን በፍጥነት እየተንቀሳቀሱ እንደሆነ እንዲሁም ደግሞ ጊዜው እያለቀ መሆኑን በተለይ ለዋናው ዓላማው አሜሪካ እያደረገች ያለው ወታደራዊ ጫና እንዲሁም ዲፕሎማሲያዊ ጫናዎችም ኢራንን ወደ ድርድር ማምጣት ማለትም ደግሞ የኒውክሌር ጋር በተያያዘ እንዲሁም ሌሎች ዲፕሎማሲያዊ ጉዳዮች ጋር በተያያዘ ኢኮኖሚያዊ ጉዳዮችንም ጨምሮ ወደ ድርድር ማምጣት የሚለው ዋነኛው ዓላማ እንደሆነ ይታወቃልና እሱን ለማድረግ ወደ ድርድር ለማምጣት ጊዜው እያለቀ ነው። መርከቦቹ ደግሞ በፍጥነት ወደ ኢራን እየተጠጉ ነውና ከባድ የሚባል እርምጃ እንደሚወሰድ ነው ማስጠንቀቂያ እየሰጡ ያሉት። ምናልባት በዚሁ ንግግራቸው ላይ ከገለጹት አገላለጽ አንደኛው በተለይ በቅርቡ ምናልባት አሁን የአሜሪካን እንቅስቃሴም ወደ ጥቃት ሊያመራ የሚችል በኢራን መሪዎች ላይ ጥቃት ሊፈጸም እንደሚችል ወይም ደግሞ በኢራን የመንግስታዊ ስርዓት ለውጥ የሚያመጣ ጥቃት ሊፈጸም ይችላል የሚል ሐሳብ እንዲሰነዘር ያደረገው ቀደም ባሉት ጊዜያት በቬንዙዌላ የተፈጸመውን ተመሳሳይ እንቅስቃሴ ታሳቢ በማድረግ ነበርና አሁንም ዶናልድ ትራምፕ ሲገልጹ ያኔም ወደ ቬንዙዌላ አሜሪካ አስጠግተው የነበረው የባህር ኃይል እንቅስቃሴ ነበርና ይሄኛው ግን አሁን ወደ ኢራን እንዲጓዝ እየተደረገ ያለው ወደ ኢራን እየተንቀሳቀሰ ያለው ጦር መርከቦች አቅም ወደ ቬንዙዌላ እንዲሄድ ከታዘዘው ወይም ደግሞ ከተንቀሳቀሰው በከፍተኛ ደረጃ የሚበልጥ ኃይልን የተሸከመ በርካታ መርከቦች፣ በርካታ የጦር አውሮፕላኖች፣ በርካታ የጦር መሳሪያዎችን የታጠቀ ግዙፍ ወታደራዊ ኃይል ነው ወደ ኢራን እያስጠጋን ያለ ነው። የሚወሰደው እርምጃ በጣም አውዳሚ የሆነ በኢራን ላይ በጣም ከፍተኛ የሚባሉት የኢራንን ብቻ ሳይሆን በአጠቃላይ በመካከለኛው ምስራቅ ፖለቲካዊ እንዲሁም የተለያዩ እንቅስቃሴዎች ላይ ከፍተኛ ለውጥ ሊያመጣ የሚችል እርምጃ ሊወሰድ እንደሚችል ነው ማስጠንቀቂያ እየሰጡ ያሉት። ከኢራን በኩልም እንዲሁ እየተመለሱ ያሉት ምላሾች በተለይ በኢራኑ ውጭ ጉዳይ ሚኒስትር አባስ አራቺ በዚሁ ጋር በተያያዘ የሰጧቸው አስተያየቶች ነበሩና እሳቸውም የሚሉት በተለይ ከድርድር ጋር ተያይዞ ወደ ድርድር የመግባት ፍላጎት በኢራን በኩል አለ። ያኛው መንገድ አሁንም እንዳለ ነው እየገለጹ ያሉት። ያው ቀደም ባሉት ቀናትም ዶናልድ ትራምፕም ይሄን ሐሳብ ሲያነሱት ነበር። ኢራን ለድርድር ዝግጁ መሆኗን ገልጻለች የሚል ሐሳብ ሲገልጹ ነበር። ግን በትራምፕ በኩል የኢራን ወደ ድርድር የመምጣት ሐሳብና ኢራን ጋር ያለው ወደ ድርድር የመምጣት ሐሳብ በተወሰነ መልኩ የተለያየ ነው። ትራምፕ የሚያነሱት በተለይ ከኒውክሌር ስምምነቱም ከብዙ ነገሮች ኢራን የሚፈልጓቸው ትራምፕ የሚፈልጓቸው ሐሳቦች አሉ። ከኢራን የሚፈልጓቸው ነገሮች እነዛ ሙሉ በሙሉ ተቀብላ
ከአሜሪካ ጋር ለመስማማት ወይም ደግሞ ከእስራኤልም ጭምር ጋር ያሉትን አለመግባባቶች የሚፈታ አይነት ስምምነት ለማድረግ እንደተስማማች አይነት አድርገው ነበረ ሀሳብ ሲያንጸባርቁ የነበሩት። በኢራን በኩል ያለው ሀሳብ ግን በንግድም ሊሆን ይችላል ወታደራዊ ጉዳዮችም ላይ ወደ መግባባት የሚያመጣ ድርድር ሂደት ውስጥ መግባት ወደ በድርድር መቀጠል ወይም ደግሞ በድርድር ዲፕሎማሲያዊ የሆነ ውይይቶችን ማስቀጠልን ምርጫቸው እንደሆነ ይገልጻሉ። ነገር ግን አሁን አሜሪካና እስራኤል በሚያደርጉት ወይም ወታደራዊ ጫናዎችን በመፍጠር ኢኮኖሚያዊን ጫናዎችን በመፍጠር በማስገደድ የሚደረግ ድርድር ሂደት ውስጥ ነው መግባት የማይፈልጉት። ያንን በፍጹም ማድረግ እንደማይፈልጉ ነው እየገለጹ ያሉት። ይህም ማለት ያው በአሜሪካ በኩል እያየን ያለው ነው እንቅስቃሴ አለ። በኢራን በኩልም ያለውን እንቅስቃሴ ስናስተውል ድርድሩ የምርን በቅርብ ጊዜ ውስጥ እውን ይሆናል ወይ የሚለውን ጥያቄ መመለስ የሚያስችል አይደለም። አሁን በሁለቱም ሀገራት በኩል ያለው እንቅስቃሴ በአመዛኙ በተለይ ከሁለቱም ከአሜሪካም ከእስራኤልም ከኢራንም በኩል እየተሰጡ ያለ ሀሳቦች በተለይ እዚሁ ላይ የሚያጠነጥኑ ናቸው። በሚገባ ፕሬዚዳንት ዶናልድ ትራምፕ እንግዲህ በተለያዩ ጊዜያት የተለያዩ የሚመስሉ ሀሳቦችን ነው እያንጸባረቁ የሚገኙት። ከሳምንት በፊት በዚሁ በሀገር የትንታኔ ላይ አቅርበን እንደነበረውም በተለይም ኢራን አካባቢ ከዚህ ከአመፁ ጋር ከህዝባዊ ቁጣው ጋር በተያያዘ የተያዙ ሰዎች ላይ እርምጃ ይወሰዳል በሚል የሚነሱ ነገሮች ነበሩ። ግን የኢራን መንግስት ምንም አይነት የሞት ፍርድ ወይም የሞት ቅጣት አላስተላልፍም ወይም አልፈጽምም የሚል ነገር ማንሳቱን ተከትሎ ፕሬዚዳንት ትራምፕም ከኢራን ሰዎች የሰማነው ጉዳይ ጥሩ ነው፣ መሻሻል አለው፣ ስለዚህ ወደ ጦርነት እንደው በአጣዳፊ ለመግባት የምንወስነው ውሳኔ አይኖርም የሚል ነገር አንስተው ነበር። ከዛ ደግሞ በአንድ ሳምንት ልዩነት ውስጥ እንግዲህ ኢራን ወደ ድርድር የማትመጣ ከሆነ የኒውክሌሩን ጉዳይ የማታቆምና የማትተው ከሆነ መርከቦቻችን እየሄዱላት ነው፣ እርምጃ መውሰዳችን አይቀርም የሚል ነገር አንስተዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ከዚህ የከፋም ነገር ተናግረው ያውቃሉ። እንግዲህ በዚህ ባለፉት ሳምንታት ውስጥ በተለይም ኢራን የግድያ ሙከራ አድርጋብኛለች በሚል በተለይም ለምርጫ በሚወዳደሩበት ጊዜ ከአንድ ዓመት በፊት ማለት ነው በዛ ጊዜ ሲያነሱት የነበረው ጉዳይ አለ። ያ ጉዳይ አሁንም ድረስ አለ ወይ? አሁንም ከኢራን እንዲህ አይነት ጥቃቶች ሊፈጸሙ ይችላሉ ወይ በእርሶ ላይ የሚል ጥያቄ ሲቀርብላቸውም እንደዛ አይመስለኝም፣ የሚሆን ከሆነ ግን ሙሉ ኢራን እንድትጠፋ ትዕዛዝ አስተላልፌ ነው ማልፈው የሚል ነገር አንስተው ነበር። አሁን የሰሞኑን ጉዳይም ወደ ድርድር የማትመጣ ከሆነና የማትስማማ ከሆነ በጦር መርከቦቻችን አማካኝነት ከባድ የሆነ ጥቃት እናደርሳለን የሚል ነገር አንስተዋል። ይሄ የጦር መርከብ እንግዲህ ዩኤስኤስ አብርሃም ሊንከን የሚባለው ማለት ነው እስከ 90 የሚደርሱ ተዋጊ ጄቶችን መያዝ ይችላል። በአሁኑ ሰዓት ወደ 60 አካባቢ ተዋጊ ጄቶችን ይዟል የሚል ግምትም አለ በበርካቶች ዘንድ። እሱ ወደዛ ተጠጋ ማለት አሜሪካ የፈለገችውን አይነት ጥቃት መፈጸም ትችላለች። በተቃራኒው ደግሞ ኢራን ይህንን የጦር መርከብ ለመምታት በጣም ፈታኝ ይሆንባታል። ምንም እንኳን በሚሳኤል ደረጃ በጣም ጠንካራ የሚባል አቅም ካላቸው የዓለም ሀገራት መካከል አንዷ ብትሆንም ይህ የጦር መርከብ የሚጠቀምበት እንቅስቃሴ እየተንቀሳቀሰ ባህር ላይ የሚቆይ መሆኑና ያለውም ደግሞ የሚሳኤል የመከላከያ ስርዓት ከፍተኛ ከመሆኑ ጋር ተያይዞ ኢራን ጥቃት ለመፈጸም ወይም ይህንን የጦር መርከብ ለመምታት በጣም ትቸገራለች በሚል ነው እየተነገረ የሚገኘውና ፕሬዚዳንት ዶናልድ ትራምፕ ከዚህ አይነት ኃይል ከዚህ አይነት ወታደራዊ አቅም ጋር ትጋፈጣለች ኢራን፣ ስለዚህ አስቀድማ ወደ ድርድር ትግባ የሚል ነገር ነው እያነሱ የሚገኙት። በኢራን በኩል የሚነሳው ጉዳይ ደግሞ ስለ ጦርነት እያወራን የሰላም ንግግር እንጀምር ማለት አንችልም የሚል ነገር ነው የሚናገሩት። በተለይም የተለያዩ የአሜሪካ ባለስልጣናት በዋነኝነት ፕሬዚዳንት ዶናልድ ትራምፕ ኢራን ላይ እያመጡት ያለው ማስፈራሪያ በኢራን በኩል የተወደደ አይደለም። ስለዚህ እነዚህ ጉዳዮች እስካልተቋረጡ ድረስ ይሄ ለወታደራዊ ጣልቃ ገብነት ወይም ለወታደራዊ ጥቃት የተለያዩ መንገዶች እንዳሉና ለዛም እየተዘጋጁ እየሰሩ መሆናቸውን እየነገሩን እኛ የድርድር ጠረጴዛ ላይ ልንቀመጥ አንችልም። የሆነ ክፍል ላይ እየተወያየን ውጭ ላይ ያለው ነገር ግን ሌላ የጦርነት ዝግጅት ከሆነ ትክክለኛ ሊሆን አይችልም እና እኛንም መጠቀሚያ ሊያደርጉን ነው የሚል ነገር አንስተዋል። በእርግጥ ከዚህ በፊት ወደ 5 ዙር አካባቢ ድርድር ተካሂዶ ነበር። በተለይም እስራኤል ሰኔ ላይ ኢራን ላይ ጥቃት ከመፈጸሟ በፊት ማለት ነው። ለ6ኛ ዙር ድርድር የኢራንና የአሜሪካ ባለስልጣናት ቀጠሮ ይዘው እንደነበረም ነው የሚነገረው እና እንደዚህ አይነት ነገር እንደማይደገም ምንም እርግጠኛ የሚያደርገን ነገር በሌለበት ሁኔታ ወደ ድርድር አንመለስም። ነገር ግን አሁንም ቢሆን ጉዳዩ ሊፈታ የሚችለው በድርድር መሆኑን እናምናለን የሚል ነገር ነው በኢራን በኩል እየተንጸባረቀ የሚገኘው አቋም። ግን በአንዳንድ ወታደራዊ ባለሙያዎችም የዲፕሎማሲ ባለሙያዎችም የሚያነሱት ነገር ጦርነትን ከሚያስቀሩ ጉዳዮች መካከል አንዱ ለጦርነት የሚደረግ ዝግጅት ነው። ምክንያቱም ለጦርነት የሚደረገው ዝግጅት ከፍተኛ በሆነ ቁጥርና አንድ ሀገር በጦርነት ምክንያት ከፍተኛ ውድመት ይደርስብኛል ብላ የምትሰጋ ከሆነ ወደ ድርድር ጠረጴዛ የመምጣት እድሏ ከፍተኛ ነው በሚል የሚነሱ ጉዳዮች አሉ። በኢራን በኩል ግን እንደዛ የሚመስል ነገር የለም። አንዳንድ ተንታኞች ደግሞ የሚያነሱት ጉዳይ አለ። በተለይም አሜሪካ
ለህዝብ ወጣ በአደባባይ የምትናገረው ነገር የጦርነት ዝግጅት ቢሆንም ከመጋረጃ ጀርባ ግን ለዲፕሎማሲያዊ ንግግሮች የምታደርጋቸው ጥረቶች አሉ በሚል የሚነሱ ጉዳዮች አሉ። ቴሄራን ውስጥ የሚገኝ አንድ አልጀዚራ ዘጋቢ የሚያነሳው ጉዳይ አለ። ከመጋረጃ ጀርባ አሜሪካ ዲፕሎማሲያዊ እንቅስቃሴዎችን ዲፕሎማሲያዊ ጥረቶችን እያደረገች ነው የሚል ማለት ነው። ነገር ግን የቀደም ሲል ያነሳቸው የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በቅርብ ቀናት ውስጥ ከአሜሪካው ልዩ መልእክተኛ ከፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር አልተገናኘሁም፣ ምንም አይነት ለሰላም ንግግር አላደረግንም የሚል ነገር አንስተዋል። በእርግጥ እንደዚህ አይነት ጉዳዮች ሙሉ በሙሉ ላይ ታመኑ ይችላሉ፣ በሚስጥር የሚያዙ ሊሆኑ ይችላሉ። ዞሮ ግን አየሩ ላይ ያለው አብዛኛው ሰው እየሰማ ያለው መረጃ በአደባባይ የሚገለጹ ነገሮች በሙሉ ከጦርነት ጋር የተያያዙ ናቸው። አባስ አራቺም የሚሉት ነገር እጃችን ቃታው ላይ ነው ያለው። በአሜሪካም በኩል ሆነ በእስራኤል በኩል ማንኛውንም አይነት የጥቃት እንቅስቃሴ ካለ እኛ እርምጃ ወደ መውሰድ እንገባለን። ባለፈው ሰኔ ላይ በነበረው የጥቃት ጊዜ የተማርናቸው ብዙ ነገሮች አሉ። ራሳችንን እንዴት መከላከል እንዳለብን ከባለፈው በተሻለ መንገድ እናውቃለን። እንዴትም ማጥቃት እንዳለብንም በተሻለ ሁኔታ እናውቃለን የሚል ነገር አንስተዋል። በእርግጥ በኢራንና በእስራኤል በኩል በነበረው ጦርነት ከዛ በኋላ ባሉ 6 ወራት ያን ያህል የሰፋ ቴክኖሎጂን መሰረት ያደረገ ዝግጅት ላይኖር ይችላል። ነገር ግን በየትኛው መንገድ ጥቃት ቢፈጸም በየትኛው መንገድ የመከላከያ አቅማችንን ብናጠናክር የተሻለ ውጤታማ እንሆናለን የሚለውን ግን ማጥናታቸው አይቀርም። ምክንያቱም የዕለት ከዕለት ስራቸው ከዚሁ ጋር የተያያዘ ስለሆነ ሀገራቸው እንዴት መከላከል እንዲሁም ደግሞ እንዴት መጠበቅ እንዳለባቸው ከሚገናኙ ነገሮች ላይ የሚሰሩ በርካታ ሰዎች ከመኖራቸው ጋር ተያይዞ በርካታ ዝግጅቶች እንደሚኖሩ አያጠያይቅም። እስራኤልን የሚያሳስባት የኢራን ሚሳኤሎች ብዛት ስለመሆኑም ከዚህ በፊት በግልጽ የተነገረ ጉዳይ ነው። በተለይም እስራኤል ባለፉት ዓመታት ከደረሱባት ጥቃቶች የኢራን ጥቃት የባለፈው የኢራን ጥቃት በጣም ከፍተኛ የሆነ ጥርጣሬ በአየር መከላከያ ስርዓቷ ላይ ከፍተኛ የሆነ ጥርጣሬ እንዲያመጣ ያደረገ ነው በሚል ነው እየተነሳ የሚገኘው። አሜሪካን ብትሆን የአየር መከላከያ ስርዓቷን ለማጠናከር እኮ አይረን ዶም የሚሰኘውን እስራኤል ሰራሽ የሚሳኤል መከላከያ ስርዓት በተሻለ መንገድ አጠናክሮ ለመስራት ፕሬዚዳንት ዶናልድ ትራምፕ መወሰናቸው ይታወቃል። ያውም አሜሪካ ከዚህ ከበጀት ጉዳዮች ጋር በተያያዘ የፓርላማው በጀት ምክር ቤቱ በጀት ማጽደቅ ሳይችል ቀርቶ የአብዛኛው የመንግስታዊ ተቋማት ስራ ባቆሙበት ሰዓት ነው ይህንን ትዕዛዝ አስተላልፎ የነበረውና አሜሪካ ለወታደራዊ አቅሟን ለማጠናከር የምታደርገው እንቅስቃሴ በዚህ ሰዓት በጣም ጠንካራ ስለመሆኑ ነው የሚነገረው። የኢራን ጉዳይ ደግሞ አሁን ላይ የአሜሪካ ሙሉ ትኩረት የሚይዝ ጉዳይ ነው። የግሪንላንድ ጉዳይ አለ፣ ግን በዚህ ልክ ከፍተኛ የሆነ ወታደራዊ አካሄድ ላይ ይጠቀሙ ይችላሉ በሚል ለሚነገረው የኢራን ጉዳይ ግን ቀጥተኛ የሆነ ወታደራዊ ጣልቃ ገብነት የተደረገበት ከ6 ወር በፊት አሁንም ለዛ ሰፊ ድሎች አሉበት ከመሆኑ ጋር ተያይዞ በጣም በትልቅ ትኩረትና በትልቅ ጥንቃቄ እየተከናወነ ያለ ነገር ስለመሆኑ ነው የሚያሳየው። እንግዲህ ኢራን ከሰኔው ጥቃት ምን ያህል ተምራለች? አሁንስ ቢሆን ለዚህ ጉዳይ ያለው መፍትሄ ወታደራዊ ነው ወይ የሚለው በጣም አጠያቂ ጉዳይ ነው። ምክንያቱም ኢራን የምታንጸባርቀው አቋምና አሜሪካ የምታንጸባርቀው አቋም የተለያየ ነው። ሊቀራረብ የሚችል ሊሆን ይችላል። በተለይም ለሰላማዊ አገልግሎት መዋል የሚለውን ኢራን የምትጠቀምበት ከኒውክሌር ፕሮግራሟ ጋር በተያያዘ የምትጠቀምበት ስያሜ በአሜሪካ በኩል ተቀባይነት የለውም። ምክንያቱም ሰላማዊ እስከ 4% ድረስ ዩራኒየም ማብለል ሰላማዊ ነው በሚል ይነገራል። ኢራን ግን እየተጠቀመች ያለችው ከዛ በላይ ነው። ወደ 60% ያህል ዩራኒየም ታበላለች በሚል ነው በአሜሪካ በኩል የሚነገረው። ኢራን ደግሞ አሁንም ለሰላማዊ ጉዳይ ነው የምትጠቀመው የሚል ነገር አለና መሀል ላይ ሆኖ የሚያደራድር አካልም በጣም አስቸጋሪ ሆኗል በሚል ነው እየተነገረ የሚገኘው። ምናልባት እነ ቱርክ የሚሞክሩታቸው የተለያዩ ነገሮች አሉ። ኢራን ለድርድር ዝግጁ ናት በሚልም በቱርክ በኩል የሚነሳ ጉዳይ አለና በዲፕሎማሲው መንገድ የሚደረገው ጥረት አሁንም ቢሆን የተሻለው አማራጭ ነው በሚል በበርካቶች ዘንድ ይነገራል። ለዛ እድል አለው የሚለው ግን አሁንም አጠያያቂ የሆነ ጉዳይ ነው። አዎ ለድርድር በተለይ ነገሩን ወሰብሰብ የሚያደርገው በተለይ የሚነሱት ሀሳቦች ትንሽ ጠጠር ያሉ ነገሮች ናቸው። በተለይ አሁን አንተ እንዳነሳው ከኒውክሌር ጋር የተያያዘው ሀሳብ በተለይ በእስራኤል በኩል በፍጹም አይነት ወደ ለመወያየት ሙሉ አንድ ጠረጴዛ ላይ ለመቀመጥ ፈቃደኛ የማይሆኑበት ጉዳይ ነው። ሙሉ በሙሉ እነዛ የኢራን የኒውክሌር ተቋማት ወይም ደግሞ የኒውክሌር መሰረተ ልማቶች ሙሉ በሙሉ እንዲወድሙ እና በቃ እንዲቋረጥ ነው በእስራኤል በኩል ያለው አመዛኙ ፍላጎት። በአሜሪካንም በኩል ተመሳሳይ አይነት ፍላጎት ሆኖ ግን በተወሰነ መልኩ በተለይ ለኃይል መሰረተ ልማት ለመጠቀም ለኢነርጂ መጠቀም የሚፈቀድበት ደረጃ ስላለ እስከዛ ድረስ መጠቀም የሚችሉበትና በመነጋገር የሚያስኬዱ አይነት ነገሮች ወደ ንግግር መምጣትና እነዛን መስመር ማስያዝ
የሚሉ ሀሳቦች በአሜሪካ በኩል የተወሰነ ተቀባይነት ነበራቸው። በተለይም ግን ይሄ አሁን ቅድም አንተ እንዳነሳው የ12ቱ ቀን ጦርነት ብዙ ነገሮችን የቀየረ ይመስለኛል በእኔም በኩል። ምክንያቱም በዛ ታይም ላይ የነበረው በእስራኤልና በኢራን በኩል የነበሩት የሚሳኤል መታኮሶች ብዙ ነገሮችን አሳይተዋል። መካከለኛው ምስራቅ ላይ በተለይ የእስራኤል ደህንነት በጣም አስተማማኝ የሆነ የአየር መከላከያ ወታደራዊ አቅም እንዲሁም ደግሞ በተለያዩ በዲፕሎማሲም በተለያየ አቅሞች ጠንካራ የምትባል አገር በሌሎችም ሀገራት የተለያዩ ጥቃቶች ሙከራዎች ቢደረጉባትም ይህን ያህል ጠንከር ያለ ጉዳት ሊያደርስ የሚችል አይነት ጉዳት አጋጥሟት የማያውቅ ሀገር ናትና እስራኤል። ይህኛው ጦርነት ግን ያንን መሆን እንደሚችል መንገድም ያሳየ ተደርጎም ሊቆጠር ይችላል። ምክንያቱም በርካታ ሚሳኤሎችን ተኩሳለች ኢራን። ከዛ ውስጥ ምናልባት ወደ እስራኤል የአየር ክልል ገብተው ጉዳት ያደረሱት በቁጥር አነስተኛ ቢሆንም ለእስራኤል ግን ከዚህ በፊት ከተደረሱባት ጥቃቶች ሁሉ ከፍተኛውን ጉዳት ያስተናገደችበት የምትተማመንባቸው ወታደራዊ የደህንነት ጉዳዮች እንዲሁም ደግሞ የቴክኖሎጂ መሰረተ ልማቶችም ክፍተት እንዳለባቸው መንገድ ያሳየ ወይም ደግሞ የጠቆመ ነው። ይህም ማለት እስራኤል ኢራን ከዚህ በኋላ ድጋሚ ጦርነቱ ቢገባ የምትወስዳቸው እርምጃዎች ወይም ጠንከር ያሉ ከዚህ በላይ እንግዲህ አሉ ኢራን ታጥቃቸዋለች ተብሎ የሚታሰቡት የኒውክሌር ሚሳኤሎችን ብትጠቀም ልታደርስ የምትችለው ውድመት ምን ያህል እንደሆነ እንዲረዱት ያደረጋቸው ይመስለኛል በእስራኤል እና በአሜሪካ በኩል። ለዛም ይመስለኛል ከዚህ ቀደም አሜሪካ በኢራን ላይ ከምታራምደው ደግሞ ከነበራት አቋምም ጠንከር ያለ አይነት አቋምን አሁን በትራምፕ በኩል እየሰማንም እያየን ያለ ነው። ወታደራዊ እርምጃም ወታደራዊ ጫናዎችን ለመፍጠርም ሲታሰብ ከዚህ ቀደም መካከለኛው ምስራቅ ላይ ኳታር፣ ኢራቅ መሳሰሉት ሀገራት አካባቢ ባሉ የአሜሪካ ወታደራዊ ካምፖች ላይ የተለያዩ ወታደራዊ እንቅስቃሴዎችን በማድረግ ነበር ጫናዎችን ለመፍጠር ይሞክር የነበረው። አሁን ላይ ግን ከዛ ቅርጹ ተቀይሮ በጣም ግዙፍ የሆኑ እንግዲህ ከ90 አካባቢ የጦር አውሮፕላኖችን መሸከም የሚችል የጦር መርከብን ወደዚሁ ቀጠና ማስጠጋት ማለት ለምን አይነት ጦርነት አሜሪካ እየተዘጋጀች እንደሆነ በጣም ግልጽ ተደርጎ ማሳያ ነው ይችላል። በጣም ለኢራን ከዚህ ቀደም የነበረው ግምትና አሁን ያለው ግምት በጣም የተራራቀ እንደሆነ ማሳያ ነው። በጣም ከፍተኛ የሚባል ውጊያ ወይም ከፍተኛ የሚባል የአጸፋ ምላሽ ከኢራን በኩል ሊፈጸም እንደሚችል እሱን ታሳቢ ያደረገ ዝግጅት ተደርጎ ነው ሊወሰድ የሚችለው። እንግዲህ አሁን ወደ መካከለኛው ምስራቅ እየተጠጉ ነው ከሚባሉት መርከቦች ውስጥ አሁን የኤስኤስ አብርሃም ሊንከን ብለን ያነሳ ነው ይሄ 90 ጦር አውሮፕላኖችን መሸከም የሚችል ማስነሳትና ማሳረፍ የሚችል መርከብ እንዳለ ሆኖ ሌሎች ተጨማሪ 2 ይመስለኛል ምናልባትም ከዛ በላይ የሚሆኑ የተለያዩ ወታደራዊ አቅሞችን የተሸከሙ የአየር መከላከያ ስርዓቶችን የታጠቁ ግዙፍ መርከቦችም ናቸው አብረው ወደዛ አካባቢ እየተጠጉ ያሉት። እንዲሁም ደግሞ ወደዛ አካባቢ ወደ ጆርዳን፣ ኳታር አካባቢ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይም እንዲሁ መሰል በተለይ የጦር አውሮፕላኖችን የማስፈር መሰል ዝግጅቶችን ኢቭን የእግረኛ ጦር ሊጠቀምባቸው የሚችል ታንኮች እንዲሁም ተሽከርካሪዎችም ወደዛ አካባቢ የማስገባት ስራዎች እየተሰሩ እንደሆነ ነው መረጃዎች እየወጡ ያሉት እና ይህም ጦርነቱ ከዚህ ቀደም በተለይ በ12ቱ ቀን ጦርነት እንዳየ ነው ሩቅ ለሩቅ ሆኖ ምናልባት በሚሳኤል እና በረጅም ርቀት መሳሪያዎች ብቻ የሚደረግ ሳይሆን ፊት ለፊት ተደርጎ በጣም መጠነ ሰፊ የሆነ የሞት ሽረት የሆነ ጦርነት የሚካሄድበት ነው የሚመስለው። ከድርድር አንጻርም በተለይ በሁለቱም በኩል መደራደር ፍላጎት እንዳለ ይገለጻል። ምናልባት ቅድም እንዳነሳ ነው የምር ይሆናሉ የሚያመጣ አይነት እንቅስቃሴ ያለው የሚለው አጠያያቂ ቢሆንም ሌላኛው ምናልባት ከዚህ በፊት ሌሎች እንዲህ አይነት ውጥረቶች ተፈጥሮባቸው ከነበሩ ሀገራት ጋር ለማደራደር የሚችሉ የዛን ያህል አቅም ያላቸው ተሰሚነት ያላቸው ሀገራት መሀል ላይ የሚገቡበት ጊዜዎች ነበሩ። ሌሎች ሀገራት ላይ ሩሲያም ላይ ብናይ እንዲሁ ነበሩ። እዚህኛው ላይ ግን ያንን ሚና ሊወስድ የሚችል ጠንካራ ሀገር ወይም ደግሞ ያንን ሚና መውሰድ የሚችል ሀገር የተገኘ አይመስልም። ምናልባት የተሻለ ጥረት እያደረገች ያለችው ቅድም አንተ እንዳነሳው ኳታር ቱርክ ነች። ቱርክን በዛ ልክ ተጽዕኖ መፍጠር አቅም ያላት አይመስልም። አሁን እዚህኛው ሁኔታ ላይ ነገሩ በጣም የተወሳሰበና ጠንከር ያለ ነው። በሌላኛው መንገድ በተለይ በቱርክና በኢራን መካከል ያለውም ግንኙነት በዛ ልክ ለአደራዳሪነት የሚያመች አይነት ጥሩ የሚባልም አይነት ግንኙነት ያለበት ነው ተብሎ ማለመታሰቡ ደግሞ ይሄ ወደ ድርድር የሚያመጣውን መንገድ የበለጠ እየራቀ እንዲሄድ ወደ ጦርነት የሚያመጡት የሚታዩ ተግባሮች ደግሞ እየሰፉ መሆኑን በደንብ እያየንበት ያለ ነው። ይሄ እንግዲህ በአሜሪካን በኩል ያሉት ዝግጅቶች ናቸው አሁን በደንብ ጎልተው እያየናቸው ያለ ነው። በኢራን በኩልም ቅድም አንተ እንዳነሳው ይሄ የ12ቱ ቀን ጦርነት ብዙ የተማሩበት ነው ለነሱ። ምክንያቱም የሚመጣው ጥቃት
ቀላል ሊሆን እንደማይችል አሁን ደግሞ ያለው ትንሽ የባለጠ ሰፋ ሊል እንደሚችል የተረዱ ይመስላል። ጠንከር ያለም ዝግጅት ያደርጋሉ ተብሎ የሚታስበው በይፋ ብዙ ነገሮች እየወጡ አይደለም። ምናልባት በቅርቡ ከተፈጠረው ህዝባዊ አመጽ ጋር ተያይዞ ብዙ ነገሮች ዝግ ስለሆኑ ሀገሪቱም ላይ ምናልባት ብዙ መረጃዎች እየወጡ ላይሆን ይችላል። ግን በዛ ልክ በተለይ የጦር ሚኒስትሮች፣ አዛዦች እንዲሁም ደግሞ የተለያዩ ባለስልጣናት እንደሚናገሩት ከሆነ ግን ተመጣጣኝ የሆነ ጥቃት በአሜሪካም ሆነ በእስራኤል ላይ ለመፈጸም ዝግጁ መሆናቸውን ቅድም አንተ እንዳነሳን ጣታችን በቃታው ላይ ነው እያሉ ተደጋጋሚ ማስጠንቀቂያ እየሰጡ ነው። ማንኛውም አይነት ጦርነት የማድረግ ፍላጎት የለንም፣ ግን ደግሞ አሜሪካ እንዲህ አይነት ሙከራዎችን የምታደርግ ከሆነ ከአሜሪካም ከእስራኤልም በኩል መሰል ሙከራዎች የሚደረጉ ከሆነ ግን የማያዳግም እርምጃ እንደሚወስዱ ነው ማስጠንቀቂያ እየሰጡ ያሉት። ይህም ወደ ዲፕሎማሲ ወደ ሰላም ከመምጣት ይልቅ ወደ ወታደራዊ ወይም ደግሞ ወደ ውጊያ የመግባት ነገርየው አመዛኝ የሆነ እንደሆነ ነው እያየን ያለ ነው። ምናልባት ከትላንት ወዲያ የተፈጠረ አንድ ፍንዳታ ነበረ በኢራን ውስጥና እሱም ትልቅ ድንጋጤን ፈጥሮ ነበር። ምናልባት ጦርነቱ እንደተጀመረም ወይም ደግሞ በአሜሪካም ወይ በእስራኤል በኩል ጥቃት የተፈጸመ ተደርጎም ተወስዶ ነበርና ትንሽ አስደንጋጭ የሆነ ሁኔታዎች ተፈጥሮ ነበር። በኢራን አንድ የወታደራዊ ካምፕ ላይ ነው እንዲህ አይነት ፍንዳታ የተከሰተው። አይ ቲንክ ፓርቹን የሚባል ወታደራዊ ካምፕ ነው። ወታደራዊ ካምፑ ላይ ከባድ ፍንዳታ ነው የተከሰተው። ከፍተኛ ጭስም ስለመታየቱ ነው መረጃዎች እየወጡ ያሉት። ግን ይህንን ተከትሎ በተለይ ከኢራን ባለስልጣናት በኩል ምንድነው እዛ አካባቢ የተፈጠረው የሚለውን ነገር እስካሁን በይፋ የተገለጸ ነገር የለም። ምንም ነገር ከመናገር ተቆጥበዋል። ግን ደግሞ በተለያየ መንገድ እየወጡ ያሉ መረጃዎች በተለይ በአሜሪካ ወይም በእስራኤል በኩል የተፈጸሙ በቀጥታም ባይሆን በተለያየ መንገድ ወይም ደግሞ በእጅ አዙር የተፈጸሙ ጥቃቶች ሊሆኑ እንደሚችሉ ነው ጥርጣሬዎች እየወጡ ያሉት። ምናልባትም ይሄ የምርም በእስራኤልና ወይም በአሜሪካ በኩል የተፈጸመ ከሆነ ኦሬዲ እየተጠበቀ ያለው ጦርነት ጫፍ ላይ ደርሷል የምንለው ጦርነት የመጀመሪያው ፊሽካም ተደርጎ ሊቆጠር ይችላል የሚል ከባድ ስጋት ተፈጥሮ ነበር። ምናልባት እንግዲህ ትላንትናና ዛሬም በተለይ ከኢራን በኩል የተለየ አጸፋ ምላሽም ማስጠንቀቂያ ንግግሮችም ከዚህ ጋር ተያይዞ ምንም የወጡ መረጃዎች የሉም። ግን ደግሞ እዛ ቦታ ላይ ስለደረሰውም ነገር እንዲሁ ከመግለጽ ተቆጥቧል። ምናልባት በሌሎች በተለይ ዓለም አቀፍ ሚዲያዎችም ቦታው ላይ የደረሰውን ፍንዳታ ሰፋ አድርገው እንዲያዩት ያደረጋቸው ያ የጦር ካምፕ ከፍተኛ ጦር መሳሪያዎች ክምችት ያለበት ሌላው ከዛም ባለፈ የኒውክሌር መሳሪያዎች ሙከራ የሚደረግበትም ጭምር እንደሆነ ነው የሚገለጸው። የዓለም አቀፉ አቶሚክ ኤጀንሲም እንዲህ አይነት ጥርጣሬ ያለው እዚህኛው ካምፕ ላይ ነገር ግን ያው ገብቶ ፍተሻ ለማድረግ ቢፈልግም ከኢራን በኩል ለረጅም ዓመታት ፍቃድ ያላገኘበትም ገብቶ ማየት የተከለከለበትም ቦታ ነው። ከዛም ጋር ተያይዞ ከፍተኛ የኒውክሌር ጦር መሳሪያ እንቅስቃሴም እዛ አካባቢ ሊኖር እንደሚችል ነው የሚነገረውና ያ መሆኑ ትንሽ አስደንጋጭ ነገሮችን ፈጥሮ ነበር። እስካሁን የተለየ ነገር ከሁለቱም በኩል የሰማናቸው ነገሮች የሉም። ምናልባት ግን በቀጣዮቹ ቀናት አሁንም በተለይ ዛሬም እንደሰማነው ከትራምፕ ከኢራን አባስ አራቺም በኩል የሰማናቸው ጠንከር ያሉ አስተያየቶች ይህንን የጦርነት ፊሽካ የሚነፋውን የመጀመሪያውን ተኩስ ነው እየጠበቀ ያለው። ያ ከሆነ በኋላ ሙሉ ለሙሉ ዝግጁ ናቸው። ሁሉ ነገሮች በቃ ተዘጋጅተው ነው እየጠበቁ ያሉት። ምናልባት ወደ ዲፕሎማሲ የሚያመጣው የተለየ አይነት እንቅስቃሴ ካልተፈጠረ በቀር ይሆናል ተብሎ አይታሰብም። ያው ባለፈውም ሳምንት እንዳነሳ ነው ዶናልድ ትራምፕ ወደ ጦርነቱ ወይም ደግሞ ወደ ጥቃቱ ለመፈጸም ወደ ጥቃቱ ለመፈጸም ላንገባ እንችላለን ብለው ካነሷቸው ሀሳቦች መካከል በኢራን ካለው አመጽ ጋር ተያይዞ በኢራን ባለስልጣናትም የኢራን የጸጥታ ኃይሎች እየፈጸሙት ያለው ጥቃትና ደግሞ በዜጎች ላይ የፈጸሟቸው ግድያዎች የመሳሰሉት የመብት ጥሰቶች ጋር የተያያዘ ነገር ነበረ። እሱ ላይ የተወሰኑ መረጋጋቶች አሁን ላይ እየታዩ እንደሆነ እየሰማን ነው። ምናልባት ጠዋት ላይ አንድ ያየሁት መረጃ ነበረ። በተለይ ኢንተርኔት ለረጅም ቀናት ተዘግቶ እንደነበር ይታወሳል። በከፊል ከትላንትና ጀምሮ የተወሰኑ አካባቢዎች ላይ በከፊል ኢንተርኔት ክፍት ስለመሆኑ መረጃዎች እየወጡ ነው። እንደዛም ሆኖ ግን በተለይ ትልልቅ የሚባሉት የማህበራዊ ትስስር ገጾች አሁንም እንደተገደቡ ነው፣ መስራት አይችሉም። እዛ አካባቢ ላይ እንደሱ አይነት መሻሻሎች አሉ። ከህዝባዊ አመጹም ጋር ተያይዞ የተወሰኑ የመረጋጋት አይነት እንቅስቃሴዎች ያሉ ይመስላል። ምናልባት ይሄ መልሶ ወደ ድርድር ለመምጣት ወደ ጥቃት እየቀረበ ያለውን የአሜሪካንም እጅ
ትንሽ ሊያረጋጋ ይችላል ተብሎ ይታሰባል። አዎ በሚገባ ምናልባት ኢራን እኮ ዝግጅት የጀመረችው የ12 ቀናት ጦርነት እንዳለቀ ነው ወይም አላቋረጠችም ወታደራዊ እንቅስቃሴዋን ማለት እንችላለን። ያን ሰሞን በነበሩ የሳተላይት መረጃዎች ያመላክቱ እንደነበረው አንዳንድ የአየር ጥቃት መከላከያ ስርዓቶቿን በአዳዲስ ቦታዎች በተጠኑ ሌሎች አዳዲስ ቦታዎች ላይ ስታሰፍር የነበረበት ጊዜ ወዲያው ጦርነቱ እንዳበቃ ሰሞን ነው ማለት እንችላለን። ከዛ በኋላ ምንም እንኳን በግልጽ የሚታወቁ የዝግጅት መረጃዎች በጣም አናሳ ቢሆኑም ኢራን ለጦርነት ዝግጅት እያደረገች ስለመሆኗ ምንም የሚያጠራጥር ጉዳይ አይደለም። አሜሪካ ደግሞ ለጦርነቱ የምታደርገውን ዝግጅት ህዝብ እንዲያውቀው ዓለም እንዲያውቀው መገናኛ ብዙሃን እንዲያውቁት ፈቅዳለች። ይህ ማለት ይህንን የጦርነት ዝግጅት እንደመጠቀሚያ ሊወስዱት ፈልገዋል የሚል ምላሽ ወይም የሚል አይነት አንድምታ ነው የሚሰጠው። ምናልባት ወደ ጦርነት እንዳይሄድ ሊያደርግ ይችላል በሚሉም የሚቀመጡ ጉዳዮች አሉ። በተለይም በዓለም ኢኮኖሚ ውስጥ ኢራን ቁልፍ ቦታ አላት። መካከለኛው ምስራቅ ቁልፍ ቦታ አለው። በተለይም አሜሪካና ኢራን እስራኤልና ኢራን ወደ ጦርነት የሚገቡ ከሆነ የነዚህ ሀገራት ብቻ ጉዳይ ሳይሆን አጠቃላይ የመካከለኛው ምስራቅ ቀጠና ጉዳይ ነው ሊሆን የሚችለው። ምክንያቱም እርስ በርስ የተሳሰሩ ብዙ ነገሮች ስላሉ በተለይም ከነዳጅ ጋርም በተገናኘ እንዲሁም ሌሎች የሚያገናኟቸው ጂኦፖለቲካዊ ጉዳዮች አሉ። ምክንያቱም ኢራን አሜሪካና እስራኤል የሌሎች ሀገራትን የአየር ክልል ተጠቅማኒ ጋር ጥቃት የሚያደርሱ ከሆነ ተጠቅመው የተለያዩ እርምጃዎችን ሊወስድ ይችላሉ በተለያዩ ሀገራት ላይ የሚል ነገር አንስተዋል። ስለዚህ እንደ ኳታር፣ ሳውዲ አረቢያ ያሉ ሀገራትም የጦርነቱን መጀመር አይፈልጉትም በሚል ነው የሚገለጸው። ቢያንስ ግልጽ በሆነው በዲፕሎማሲያዊ አካሄድ ማለት ነው። ስለዚህ ጦርነቱ የሚጀመር ከሆነና በእነዚያ ሀገራት የአየር ክልል ላይ ተጠቅመው አሜሪካና እስራኤል ኢራን ላይ ጥቃት የሚያደርሱ ከሆነ ጉዳዩ የሁለቱ የሶስቱ ሀገራት ብቻ አይሆንም፣ ይሰፋል ጉዳዩ። ስለዚህ ከዓለም ኢኮኖሚ አንጻር ደግሞ በጣም ከፍተኛ የሆነው የነዳጅ ሀብት ያለበት ከፍተኛ የሆነው የነዳጅ ሽያጭ የሚፈጸምበት ቀጠና ነው ያ አካባቢ። ከዚህ በፊት በነበሩት ሌሎች ጦርነት ባለፉት 40-50 ዓመታት አካባቢ ባሉት ጦርነቶችም እዛ አካባቢ የሚፈጠሩ ጉዳዮች የዓለም የነዳጅ ዋጋን እንዲንር እንዲጨምር የሚያደርጉበት ሁኔታ በጣም ከፍተኛ ነው። በቅርቡ እንኳን ከወር በፊት እንኳን በአሜሪካና በኢራን መካከል በነበሩ ሰጣ ገባዎች ምክንያት የነዳጅ ዋጋ መጨመር ለምሳሌ አንድ በርሜል ድፍድፍ ነዳጅ ወደ 59-58 ዶላር አካባቢ ይሸጥበት ከነበረው የ4-5 ዶላር ጭማሪ ሲያሳይ እንደነበር እናስታውሳለን። ከዛ በኋላ ትራምፕ መለስ ብለው ደግሞ አሁን ከኢራን ጋር ያለን ግንኙነት እየተሻሻለ የመጣ ነው፣ እርምጃዎችንም በሰልፈኞች ላይ ወይም በአመፀኞች ላይ የሚወስዱትም እርምጃ እንደሚቀንሱ መረጃ ደርሶናል ባሉበት ቅጽበት የ2 ዶላር የ3 ዶላር ቅናሽ ሲያሳይ የተመለከትንበት ሁኔታ አለ። ስለዚህ የዓለም ኢኮኖሚ ቴርሞሜትር አለ እዛ አካባቢ ማለት እንችላለን። ከዛ ጋር ተያይዞም የሚፈጠሩ ጫናዎች አሜሪካም ደግሞ የምትፈልገው ስለራሷ ፕሬዚዳንት ዶናልድ ትራምፕ አሜሪካን የሚገልጹበት ራሳቸውን የሚገልጹበት መንገድም ከሰላም ጋር የተያያዘ ነው። ምንም እንኳን አንዳንድ ነገሮች ጥያቄ የሚያስነሱ ቢሆንም ወደ 8 የሚደርሱ ጦርነቶችን አስቆሚያለሁ ይላሉ ፕሬዚዳንት ዶናልድ ትራምፕ። አንዱ የሚያነሱት ነገር እንግዲህ በኢትዮጵያና በግብጽ መካከል የነበረ ነው ይላሉ። እንግዲህ እኛ ያላየነው እኛ ያልሰማነው ጦርነት ማለት ነው። በርካቶች በዚህ ጉዳይም ተቃውሞ ሲያነሱ እንደነበር የምናስታውሰው ነው። ከዛም ባለፈ አሁን ፕሬዚዳንት ዶናልድ ትራምፕ ይህንን ጦርነት ራሳቸው የሚጀምሩት ከሆነ ምክንያቱም በኢራን በኩል ጦርነት ለመጀመር የሚያመች ሁኔታ የለም በአመዛኙ። ምክንያቱም ኢራን እስካሁን ድረስ ባየናት በቅርብ ዓመታት በነበሩት የውጊያ ሂደቶች ውስጥ ለሚፈጸምባት ጥቃት ነው ምላሽ ስትሰጥ የነበረው። ስለዚህ አሁንም ጦርነት ራሷ የምትጀምር ከሆነ የሚደርስባት ውድመት ከፍተኛ መሆኑም ያጠያይቅ አይደለም። ምክንያቱም እሷ ራሷ ጦርነቱን ከጀመረች በሌሎች በኩል ጦርነቱ እንዳይጀመር ወይም በዲፕሎማሲያዊ ሂደት ጥረቶች እንዲደረጉ የሚደግፉ አካላት በእሷ ላይ መነሳታቸው አይቀርም። ስለዚህ የሚያመጣው ውድመት በጣም ከፍተኛ ነው። ስለዚህ በአመዛኙ ጦርነቱ የሚጀመር ከሆነ የሚጀመረው በእስራኤልና በአሜሪካ በኩል እንደሆነ አብዛኞቹ የሚስማሙበት ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ራሳቸው የሚጀምሩት ከሆነ የሚያነሱትን ነገር በተግባር ፉርሽ የሚያደርግ ይሆናል። ከዚህ ከሰላም ጥረት ጋር በተያያዘ በእርግጥ በርካቶች ያነሳሉ የኖቤል ሰላም ሽልማት ስላልተሰጣቸው ከዛ በኋላ ስለ ሰላም አይመለከተኝም ብለዋል፣ እንደውም ደብዳቤም ጽፈዋል ከዚህ ጋር በተያያዘ በሚል የሚያነሱት ጉዳይ አለ። የሆነው ሆኖ ግን ጦርነቱ የሚነሳ ከሆነ ሊነሳ የሚችለው በአሜሪካና በእስራኤል በኩል የመሆን እድሉ እጅግ ከፍተኛ ነው። በርካቶች ይስማሙበታል ይህንን ጉዳይ። አንዳንድ ተንታኞች እንግዲህ ውስጥ አዋቂ ነን ብለው ራሳቸውን የሚገልጹ አንዳንድ ተንታኞች የሚያነሱት ፕሬዚዳንት ትራምፕ ይህንን ጉዳይ ሆነ ብለው ነው ወደ ኢራን እያስጠጉ ያሉ ወታደራዊ መርከቦቻቸውን ሆነ ብለው ነው እያስጠጉ ያሉት። የጦርነት የሚመስሉ ቅስቀሳዎችን የሚያደርጉት ሆነ ብለው ነው። ጦርነት
ከጦርነቱ ባሻገር የሆነ ዘላቂ የሆነ የኢራንን የኒውክሌር ፕሮግራም ሊያስተጓጉል ወይም ሊያቋርጥ የሚችል ስምምነት አስገዳጅ የሆነ ስምምነት ኢራን ላይ መፈጸም ይፈልጋሉ። ለዛ እንደ መሳሪያ እየተጠቀሙበት ነው በሚል የሚያነሱት ጉዳይ አለ። ነገር ግን በዚህ ሁሉ ሂደት መሀል በቅጽበት የሚወሰኑ ውሳኔዎች ጉዳዩን ወደ ጦርነት ሊያመሩት ይችላሉ። ለምሳሌ የአሜሪካ ኢራን ላይ ጥቃት ስትፈጽም የተጠበቀ ነገር እንኳን ቢሆንም የአሜሪካ ኮንግረስ ራሱ በደንብ ሳይመክርበት ድንገት የተወሰነ ውሳኔ ነው። እስራኤል ኢራን ላይ ጥቃት ስትፈጽምም ፕሬዚዳንት ዶናልድ ትራምፕ በኋላ ላይ አውቃለሁ አሉ እንጂ በአመዛኙ ያልተጠበቀ ጊዜ ላይ ነው። ምክንያቱም የሰላም ድርድሮች የሰላም ጥረቶች እየተካሄዱ በነበረበት ጊዜ ላይ ነው። ስለዚህ ይህ ጉዳይ ሙሉ በሙሉ ጦርነቱ ይነሳልም አይነሳምም ለማለት በጣም አስቸጋሪ ሆነ። ምክንያቱም በቅጽበታት ፕሬዚዳንት ትራምፕም እያደረጉ እንደሚገኙት በቅጽበት የሚወሰኑ ውሳኔዎች አጠቃላይ ለወራት ወይም ለዓመታት ሲነገር የነበረውን ጉዳይ ዜሮ ሊያደርገው ይችላል ወይም አዲስ አይነት አካሄድ ሊጠቀሙ የሚችሉበት እድል እንዳለ ነው የሚነገረው። በእርግጥ ኢራን ውስጥ ስርዓታዊ ለውጥ ማምጣትን በጣም በትልቁ የሚደገፍ ጉዳይ ነው። በነዚህ በተለይ በእስራኤልና በአሜሪካ በኩል ከሰሞኑን የሰማናቸው መረጃዎች ደግሞ አያቶላህ አሊ ካሚኒ እንግዲህ ወደ ምሽግ ገብተዋል፣ ተሸሽገዋል የሚል መረጃዎች አሉ። በእሳቸው ላይ የሚነሱ አመጾችን ማቀጣጠል፣ ማባባስ እስራኤል ባለፉት ወራት ስታደርግ የነበረው በተለይም የሐማሱ ጦርነት ከተጀመረ የጋዛው ጦርነት ከተጀመረ በኋላ በተደጋጋሚ ስታነሳ የነበረው ጉዳይ ነውና ውስጥ ላይ ያለው ፖለቲካ በአግባቡ የሚሰራ ከሆነ አሜሪካና እስራኤል የሚፈልጉትን ውጤት የማምጣት እድላቸው በጣም ከፍተኛ ነው። ምክንያቱም ራሳቸው ፕሬዚዳንት ወይ መሪ እንዲሆን የሚፈልጓቸው ሰዎች አሉ። እነዚህ ሰዎች ደግሞ ከምዕራባውያን ጋር ከዚህ በፊት በነበራቸው ታሪክ የተሻለ አይነት ግንኙነት አላቸው በሚል የሚጠቀስ ናቸው። እነዚህ ሰዎች እንደውም አንዳንዴ የኢራን ባለስልጣናት እየወሰዱ ያሉት ከኒውክሌር ጋር በተያያዘ እየተወሰዱ ያሉት እርምጃ ኢራንን ራሷን ዋጋ እያስከፈላት ነው የሚል አቋም አላቸውና ምናልባት የስርዓት ለውጥ ማምጣት የሚለው ላይ ትኩረት አድርገው ሊሰሩ ይችላሉ። ጦርነት ከተነሳ ግን ሁለቱ ሀገራት ሶስቱ ሀገራት ብቻ ሳይሆን ዓለምም ዳፋውን የምትቀምስበት በተለይም ከነዳጅ ጋር በተያያዘ እንዲሁም በሌሎች ጉዳዮች ዳፋውን የምትቀምስበት ይሆናል። ከዚህ በኋላ ምን ሊከሰት ይችላል የሚለው ባነሳ ነው ልክ የሚጠበቅ ነው። የማጠቃለያ ሀሳቦች እናንሳና እናጠቃልለን። ምናልባት እንደመጨመር ማስበው የአሜሪካ በእስራኤል ላይ በኢራን ላይ ጥቃት ለመፈጸም በተለይ የምትሰጣቸው ማስጠንቀቂያዎች የሆነ ምክንያታዊ የሆነ ዓለም አቀፍ ተቀባይነት ያለው ምክንያት የመፈለግ አይነት እንቅስቃሴዎች ነበሩ። ከዚህ በፊት ስናነሳቸው እንደነበረ ከዛ ውስጥ አንዱ የነበረው ህዝባዊ አመጻውን አንተ ያነሳው ህዝባዊ አመጽን ተከትሎ በዜጎች ዘንድ ቅቡልነት ያጣ መንግስት ነው የሚለውን ትርክት ደጋግሞ በማንሳት ከዛ ባለፈ ደግሞ በዜጎቹ ላይ የግድያ ወንጀል እየፈጸመ ነው፣ ጭፍጨፋ እያካሄደ ነው የሚል በጣም በርካታ ቁጥሮች ነው በተለይ በምዕራባውያን ሚዲያዎች በኩል የሚገለጹት። የሟቾቹን ቁጥር እስከ 30 ሺህ ያደርሱታል በምዕራባውያን ሚዲያ በኩል ያለው። ምናልባትም ያው በኢራን ባለስልጣናት በኩል የሚገለጸው 3100 አካባቢ ነው መገደላቸውን እያመኑ ያሉት። ይህንን ሀሳብ በተለይ በዜጎች ላይ የሚፈጸመው ግድያ ተከትሎ ያንን ለሱ ወይም ደግሞ እርምጃ ሊወስድ የሚችል ያንን ነገር ወደ ስርዓት ሊመልስ የሚችል የሆነ አካል እርምጃ መውሰድ አለበት የሚል ምክንያት ለመጠቀም ሲሞክሩ እንደነበር ይታወሳል። ምናልባት አሁን እያልነው እንደሆነም የወጡ መረጃዎችም እንደሚያሳዩት እሱ ውስጥ ያለው አመጽ እየረገበ ስለመሆኑ ነው እያየን ያለ ነው። ሌላኛው ግን አሁን እንደ ለዚህ ምክንያት ሊሆን የሚችል ነገር እየተፈለገ እንዳለ ማሳያ የተደረገው ሰሞኑን በጣሊያን በኩል የተነሳ ሀሳብ አለ። የጣሊያን መንግስት የኢራንን እስላማዊ ወይም አብዮታዊ ዘብ ወይም ዘብ ተብሎ የሚጠራውን ጦር ኃይሉን በሽብርተኝነት እንዲፈረጅ በዓለም አቀፍ ተቋማት ዘንድ በሽብርተኝነት እንዲፈረጅ ጥያቄ እያቀረበ ግፊት እያደረገ እንደሆነ የጣሊያን መንግስት መረጃዎች እየወጡ ነው። በተወሰኑ የአውሮፓ ህብረት አባል ሀገራትም ይህንን ሀሳብ ይደግፈውታል ወይም ደግሞ ይቀበሉታል። ምናልባት ወደፊት መጥቶ ወደ ተግባር የመምጣት ነገሩ በደንብ ወደፊት ባይመጣም ይህ ሀሳብ በስፋት እየተነሳ ነው። ይህ መሆኑ ግን በተለይና ተሳክቶ አሁን የጣሊያን ሀሳብ ተሳክቶ የኢራን አብዮታዊ ዘብ በሽብርተኝነት የሚፈረጅ ከሆነ አሜሪካ ወይም ደግሞ የተባበሩት መንግስታት የጸጥታው ምክር ቤት ሊሆን ይችላል ወደ ኢራን ገብቶ እዚህ ጦር ላይ እርምጃ የመውሰድ መብት እንዲኖረው ያደርገዋል። ሌሎች አገራት ላይ ያሉ ሽብርተኞች ላይ እንደሚፈጸሙ ጥቃቶች አሜሪካ በቅርቡ በናይጄሪያ በሌሎችም ሀገራት ላይ እንደ አይኤስአይኤስ፣ አልቃይዳ፣ ሶማሊያ ላይ እንዲህ ተመሳሳይ ጥቃቶችን እንደምትፈጽም እናውቃለንና አሁንም ይሄ በዓለም አቀፍ ተቋማት ዘንድ የኢራን አብዮታዊ ዘብን በሽብርተኝነት የመፈረጁ ነገር የሚሳካ ከሆነ በተለያየ መንገድ አሜሪካ ጥቃት የመፈጸም ህጋዊ ወይም ደግሞ ዓለም አቀፍ ቅቡልነት የሆነ መብት ሊሰጣት ይችላል ተብሎ ይታሰባል። ምናልባት እሱ በቅርብ ጊዜ ይሆናል ተብሎ የሚታሰብ አይደለም። ግን እንደ አንድ ሀሳብ ደግሞ አዲስ አሁን የዚህ በኢራን ውስጥ ያለው አመጽ መርገብን ተከትሎ እንደ አዲስ እየተነሳ ያለ ሀሳብ ነውና እሱም ምናልባት በቀጣይ
ግጭቱን ወይ ደግሞ በሁለቱ ሀገራት መካከል ያለውን ወታደራዊ ውጥረት ወደ ተግባር ሊመራው የሚችል መስመር ሊሆን ይችላል ተብሎ የሚታሰብ አንደኛው ሀሳብ ነው። ምናልባት ልናነሳ የምንችለው እሱ ነው። በጥቅሉ ግን እስካሁንም እያነሳ ነው እንዳለ ነው በአመዛኙ ጦርነት የመጀመር እድሉ ሰፊ ሆኖ ነው የሚታየው። ምክንያቱም በተለይ በአሜሪካም በእስራኤልም በኢራንም በኩል ጎልቶ የሚነሱት ወታደራዊ እርምጃዎችን የመውሰድ ማስጠንቀቂያዎች ናቸው። ዲፕሎማሲው በጣም በተራራቀ መልኩ ሆኖ ፍላጎት እንዳለ ግን ደግሞ የተራራቀ አይነት መደራደሪያ ሀሳብ ተይዞ ለማድረግ ፍላጎት እንዳለ ነው እየተገለጸ ያለው። እሱ በጣም የሳሳ ይመስላል። በአመዛኙ ይሄ ነው ሰፋ ብሎ እየታየ ያለው። በሚገባ በ12ቱ ቀን ጦርነት እስራኤልና አሜሪካ የኢራን የኒውክሌር መሰረተ ልማት ላይ ከባድ የሆነ ውድመት አደርሰናል የሚል ነገር ሲያነሱ ነበር። ከሰሞኑ ደግሞ እያነሱ ያሉት ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ ልታቋርጥ ትችላለች የሚል ነገር አንስተዋል እና በእርግጥም እንዳሉት ከፍተኛ ውድመት አድርሰዋል ኢራን ላይ የሚለው ጥያቄ ውስጥ እንዲገባ አድርጓል። ከሰሞኑ የሚነሱ ጉዳዮች ዞሮ ዞሮ ይህ የኒውክሌር ጉዳይ ዓለምን በጣም ፈተና ውስጥ እየከተታት እንዳለ የምናውቀው ነው። ምናልባት ሶስተኛው ዓለም ጦርነት የሚከሰት ከሆነ በኒውክሌር የመሆን እድሉ ከፍተኛ ነው በሚል ነው በርካቶች የሚያነሱት። ከሶስተኛው ይልቅ አራተኛ የዓለም ጦርነት ላይኖር ይችላል፣ ምክንያቱም ዓለም በጣም ከባድ የሆነ አደጋ ውስጥ ልትወድቅሉ ትችላለች በሚል የሚያነሱ በርካታ ወገኖችም አሉ። ዞሮ ዞሮ የኢራንና አሜሪካ ጉዳይ አሁንም ውጥረቱ እየተባባሰ መጥቷል። በዛሬው ሀገር የትንታኔያችንም ይህንን ተመልክተናል። የተወደዳችሁ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። እሱ ባለው ጋሻውና ደምሰው ሽፈራው ላለፉት ደቂቃዎች አብረናችሁ ቆየን። ጤና ይስጥልን።